የእንቅርቲን ሰምታችኋል? እኔ እኮ ወሬ ሌላ ወሬ ላይ እንትን ስል ሰምተሻል? የልዕልቲን ዝርክርክ ሴትዮ ምን አለች? ሳልም አረ ኢትዮጵያ ድረስ እየጻፈች እንትን መረጃ ሰምታችኋል? ዛት እኮ ነበር። ያ አረ ማስያዝ አይደለም ማስያዝ አይደለም። የቡርቃ ዝምታ ናችለው እሷ ከቡርቃ ዝምታ ጋር ማገናኘት ነው። ልዕልቲ ታውቂያለሽ? የቡርቃ ዝምታ እንትን አብርሽ ከአብርሽ ጋር ተጣሉ እንዴ? ፍሬንድ አልነበሩ? እኔ ሰደበችው ነው እሱ የቡርቃ ዝምታ እሱ አይደለም ግን አብርሽንም ሰድባዋለች። አንተ ጫታ ምናምን ብላ እንዴ አብርሽ ይቅማል? እኛ እናቅም እንደሚቅም ዝም ብላ እኮ ነው የምታወራው። ሲጀመር ልዕልቲ እኮ ዝም ብላ ሊሆነች። አረ ልዕልቲማ ብላ አታወራም። አንቺ ደግሞ ችግር አለ ነው። ጥላቻ አይደለም ያለው ሰሚን ዘር አለብሽ። ጥላቻ ሳይሆን አይደለሽም አይደል? ልቅል ነቻ ረን ከልክል አይደለም። ያርሲ ልጅ አርሲ ታዲያ ተወለድሽ ማለት እናትና አባትሽን ነው የፈለኩት። የአርሲ ልጅ ሁሉ አርሲ ምን እናንተ አርሲ የኦሮሞ ክልል እየጠራችሁ ኦሮሚያ ክልል የተወለደ ሁሉ ኦሮሞ ነው እንዴ? ሆነ እንዴ? እንደዛ ሁለቱም አርሲ ናቸው። የአርሲ ተወላጆች አርሲዎች ናቸው። ኖ አይደለም፣ እንደዛ ሊሆን አይችልም። ሁለቱም የአርሲ ተወላጆች ናቸው። ያ ኦኬ። እርግጠኛ ነሽ? እውነት እንዴ? ምን እናቷ ጎበዝ ናት አሉ። እኔ ነኝ እናንተ ነው የምታውቁት እንዴ? እኔ የአርሲ ልጅ ነኝ። ኦሮሞ ነኝ። በእናትሽም በአባትሽም? ያ ኦኬ። አይ ጥሩ። ክርስቲያን ነሽ ሙስሊም ነሽ? ሁለቱም ክርስቲያን ሙስሊም። በእናቴ ምን ማለት ነው? በአባቴ ክርስቲያን ነኝ። እና አንቺ ምን ላይ ነሽ? ክርስቲያን ላይ ነሽ ሙስሊም ነሽ? ሁለቱም ነፃ ነኝ። ጎሽ ይሻልሻል እባክሽ። እሱ ላይ ተስማማሽ። በቃ ይመችሽ። ያራልኝ ልጅ አባቱ መጨናነቃው። ሁለቱም ነፃ ነኝ። በቃ ዋቂ ፈታ ነኝ በይ። ምን አስጨነቀሽ? ማንም አይጨቀጭቅ። ጭቅጭቅ የለ ምን የለ። ይመችሽ። እና ምን አለ መሰላችሁ የልዕልቲማ ቆይ እሱን ደግሞ ሌላ ቀን ወንፊት ሆንኩኝ እኮ ሁሉንም በአንዴ ዘረገፍኩላችሁ። አይ አይደለ የልዕልቲ ሌላ ጊዜ በሚቀጥለው ሳምንት ቤቴ ውስጥ እንትኑ ሳተላይቱ ምናምን በደንብ ስለሚስተካከል የሷንማ ቡና እያፈላን ነው። የሷማ በስማ መስቀባታለሁ። አይ ልዕልቲ ከዛ መረጃዬን አወጡብኛለች። መጀመሪያ የምትጻጻፊውን ሰው በደንብ አታውቂም እንዴ? በጣም ግን ይገርማል። ግን ይሄን ያህል የምትቀኝባት አልመሰለኝም ነበር። እኔ እንዲህ እንዳቃጠለችሽ አላወቅኩም ነበር። በዛ ላይ ደግሞ ማለት ነው እሷን ለማስያዝ የምታወጪውን ገንዘብ ለልጆችሽ እግዚአብሔር ነው መቅናት ሳይሆን ተናዳባታለች፣ ቂም ይዛባታለች። እና ለዛ ነው እኔ የምመክራት ለልዕልቲ ብልጥ ብትሆን ማለት ነው እንዲህ እየፈጋሽ እየሰራሽ እሷን ልከሽ ማለት ነው እሷ ለሷ አንዲ ተይዛ ቪዲዮ ወይ ፎቶ ምናምን እንዲለቀቅና እንድስቂባት ይሄ አጃቢዎችሽ አብሮሽ እንዲስቁ ከምትፈልጊ ልጆችሽን ወደ አንቺ አምጥተሽ እየሰራሽ ሚዲያሽንም እያጧጧፍሽ ወሬ እያጧጧፍሽ ማለት ነው ትጪበታለሽ። ገቢሽን ከፍ አድርገሽ ልጆችሽን አጠገብሽ ብታረጊ ይሻልሽ ነበር። ካለበለዚያ ደግሞ ኢትዮጵያ እየኖርሽ አይዲያ እያመጣሽ ጎበዝ ነሽ፣ ጭንቅላት አለሽ፣ አትጠቀሚም? ምን አስጨነቀሽ? የኔ እናት ከልጆችሽ ጎን እንዴ! ልጆች እኮ የእናት እንትን ይናፍቃሉ። የኔ እናት ሞኝ። አረ ሁሉም ባካችሁ ተውት፣ እነሱ ተዋቸው። ግን እኔ በጣም ያዘንኩት እንዴ የራሳቸውን ልጆች መያዝ ያቃታቸው ሁሉ ተነስተው ሊያን ይቀኑባታል። ዊ ወርቄ ትክክል እኮ ነኝ እንዴ?
ልልቲ ስራ አሜሪካ ውስጥ ስራ የላትም። እኔ አላውቅም፣ ግን ስራ ካላት ብር ልካለው ምናምን ብላ አይተነዋል። እንትን ነው የምትሰራው፣ ስራ አላት። ሆቴል አልጋ ነው የምታነጥፈው፣ አልጋ ክፍል። እናቴን ውሸት አለ አልጋ ማለት ተፈጭ ውጭ ሀገር ማለት ነው። ስራ አላት። ምንም ማለት የውጭ ሀገር ስራ አይጠየቅም። ዋናው እንትኗ ብሯት እዚህ ማለት ነው። እሷ አሁን ለሊያ ለቲክቶክ ሰዎች ለማሳቅ ብላ ከፍላ ሊያን ከምትጎዳ ሊያን ለማስጎዳት በሆነ ነገር አድርገው እንትን ከምትነጋገር ምን ከምትል ማለት ነው። ለምን የራሷን ልጆች ማለት ነው የራሷን ልጆች ወይ ሰብስባ ወይ ከሊያ ጋር እስከ 10 ዓመት ማድረግ ይችላሉ። መሰዳደብ ገባችሁ? 10 ዓመት ማለት ነው። ጅሎች ስለሆናችሁ እንጂ በውስጥ በኩል ራሱ ፒስ ፈጥራችሁ ማለት ነው። ከሊያ ጋር በደንብ እየተራገጣችሁ ላፍ እያረጋችሁ ደሞዛችሁን ከፍ እያረጋችሁ ይሄን ህዝብ ማለት ነው። እኛም ወሬ እንወዳለን አብለን ስንሰማ ማለት ነው። አንቺ እንደዚህ እየተባባላችሁ እየተወራወራችሁ ማለት ነው እንትናችሁን ላፍ ብታረጉ ከዛስ ሌላውም ይቀጥላል። ሌላው አንድ ደግሞ ይቀጥላል፣ ይሰድባል። ከዛስ አንድ ደግሞ ያን ይሰድባል። ከዛስ እያደጋችሁ ትመጣላችሁ ማለት ነው። ቢያንስ 2-3 ሰው ቤተሰብ ምናምን አይበተንም። ኢኮኖሚያችሁ ከፊል እናንተስ መቀኘነት እንዴት ነው? አበላላ ትልብናለች። እንደው እባክሽ በሚክሮፎን አርጊልኝ እንዴ! ምንም አታውሪ። ሰሞኑን እንትኑን ክፈቺ፣ በሚክሮፎን አርገሽ ሊያ እኔ ደግሞ አሁን ሊያ ላግኛት። ሊያ እኮ ችግሩ እኔ ቤት ትፈራለች እኮ እንትን እያሏት፣ እኔም ደግሞ አላርፍ የሆነ ቅብጥላለሁ፣ ያልሆነ ነገር እናገራለሁ። እንዴት አርጌ ልተው? ሊያ እኔ የምለው ሊያን ንገሩልኝ። በእንትን አርጊው። በምንድን ነው ስሙ የሚባለው? በማይክ አድርጊው አበላልሽን። ማይክ ጨምሪበት እባክሽን፣ እንደው ይቃጠሉ እና ማለት ነው። ቢቻላት በማይክሮፎን ትብላ። ዶክተሮች ምኖች እናንተም ብሎ ዶክተር አሁን በእናንተ ተማምኖ የሚታከም ሰው እኔ አሁን ዶክተር ቤዛ የምትሰራበት ሆስፒታል እኔ አልታከምም። እቺ ምቀኛ እንዴ! እግዚአብሔርን የት ሀገር ናት? እኔ እኮ በጣም የምጠላው እኮ ለዚህ እኮ ነው። ምቀኛ አስቡት። ገብቼ ሳያት ደግሞ አንቺን ብሎ ዶክተር የምን ዶክተር ናት ግን? መቼም እርግጠኛ ነኝ ተው፣ የምን ዶክተር ናት? ዶክተር ቤዛ ጥበቃ ናት። የህግ ዶክተር ወይ እሳም ብሎ የት ናት? እውነት የምን ዶክተር ናት? እንደው የጥርስ የኔ ጌታ፣ የኔን ጥርስማ ብታየው በቅናት ቦርቡራ ነው የምታወጣልኝ። የት ሀገር ነው ያለችው? ንገሩኝ። ተባክለዋለች ጥርሴን ይገርብኝ። ወልዳለች፣ አግብታለች፣ ወልዳለች። በጣም ምቀኛ ናት። እዛው አሜሪካ ናቸው እንዴ? የአሜሪካ ምቀኛ ደግሞ አይጣል። ግን በጣም የሚደብር አትመስለኝም። እኔ የተማራችሁ ሰዎች እንዲህ አይነት ምቀኛ እግዚአብሔርን በጣም ምቀኛ የሆናችሁ ሰዎች ማለት ነው። እግዚአብሔርን እንዴ የተማረ ሰው እውነትም እንትና ማነው ስሙ ኒሰን ማንዴላ ምን አለ? ተንኮል የሚመጣው በትምህርት ነው አለ። ማንም ሰው ሲወለድ ተንኮለኛ አይደለም። የማንዴላ መጽሐፍ አንብቡት አለ እዛ ላይና ኧረ እኔ ምን አገባኝ። ግን ዶክተር ቤዛ ብለሽ በጣም ዝም ብዬ ስሰማት አልኩኝ። አሁን እቺ ዶክተር ናት አሉ ጥሩ ሰዎች አሉ፣ ግን ሰዎች ያሳስቷቸዋል። እና አንዳንዶቻችሁ አላችሁ፣ ሁሉም እያልኩ አይደለም። እና አንዳንዶቻችሁ ደግሞ የተማራችሁ የተሻለ ሀገር ቁጭ ብላችሁ አሜሪካ እንግዲህ ከምንም የበለጠች ናት ተብሎ
ምቀኝነታችሁ ግን በኢየሱስ ስም በሊያ ላይ ያላችሁ ምቀኝነት እኔ ግን ሊያ እርግጠኛ ነኝ በጣም ምቀኛ ስላለሽ ተደሰጂ ያልፍልሻል ማለት እኮ ነው። በጣም ሀብታም ትሆኛለሽ። አሁን እቺን እንኳን እቺን ዩቲዩብ እንዳሰራ ማለት ነው። ዩቲዩብ እናሰካለን እንትን እንላለን ቀላል ይቀኑባታል በኢየሱስ ስም። መልኳ እኮ ነው ግን እኮ እንዲቀኑባት አስመሳዮች ናችሁ ሁሉም። ትክክል። በጣም ሊያሺ ነች እናለን እኮ ሁላችንም እያየን ነው። ግን እኔ በጣም የገረመኝ እንትን ምንድነው ስሙ ሊያ ማይቀናባት ሰው የለም። ህይወታቸው የተበላሸ ሴቶች ይቀኑባታል። ልጆቻቸውን ማሳደግ ያቃታቸው ሴቶች ይቀኑባታል። እንትን ምንድነው ስሙ እነዚህ ፌሚኒስት ነን ምናምን የሚሉ ሴቶች ይቀኑባታል። ማይቀናባት ማን አለ? የቤት ሰራተኛ ይቀናባታል። የቡና ቤት ሴቱም ይቀናባታል። ማንም ማይቀናባት። ትዳር ይዛ ሀብታሙም ይቀናባታል፣ ዳውም ይቀናባታል። ጌታ ኢየሱስ ሆይ ማንም ማይቀናባት። እኔ ራሱ እኮ ቀናባታለሁ አርቼ ነው እንጂ። ሌላ ማን አለ? ጥቀሱልኝ፣ ጻፉልኝ። ኢትዮጵያ ስላለች ውጭ ያሉት በጎች ናቸው። አዎ ገረድ፣ ሁላችንም እኮ ገረድ ነን እኮ። ዩሮፕም ኖርሽ አሜሪካ ኖርሽ ገረድ ነሽ። አረብ ሀገር ኖርሽ ገረድ። እሷ ባይዘው የምትኖረው ኑሮ ሊያ ያላትን ህይወት ታመስግን። ለምን ብትሉ ማለት እንዲህ አይነት ኑሮ ለመኖር ይናፍቃቸዋል። ዩሮፕ ላይ እንትን ላይ አሜሪካ ላይ እያንዳንዱ ነገር ማለት ነው በእነሱ ስር ቁጥጥር ስር ነው። ሊያ እኔ እነግርሻለሁ ስለ ዩሮፕ ኑሮ ብትፈልጊ እያዞርኩ ማለት ነው እየቀረስኩኝ የሚኖሩበትን አፓርታማ አሳይሻለሁ። እኔ ራሱ አልኖርም፣ ኢትዮጵያ ኖራለሁ። እኔ አፓርታማ ለልክ ሲሰቅሉኝ ኢትዮጵያ ኖራለሁ። አይ ዶንት ኬር አባውት ምን ነው የኔ እናት። አንዳንዴ ፎቁ ይንቀጠቀጣል። የኔ እናት ያስፈራል። አልሰማሽም? አላየሽም? በሉልኝ የእንትና ቤት እሷማ በር የሌለው ቤት ነው መሰለኝ የሚያኖሩት። ልዕልቲ እንዴት አትቀና? ብርድ እየገባባት እኮ ነው ልዕልቲ። እንትን ትላለች፣ ያፋጫል እንትኑ ንፋሱ። አንድ ቀን በስመ አብ ወወልድ ጌታ ኢየሱስ ይቅር በለኝ። በሰራተኛዋ ሁሉ ነው ምንቀናው። ቀላል ያያት ረሳውኝ በቡርቴ ቀላል። እኔ ስራሱ ሁላችሁም በኑሯ ትቀናላችሁ። ብልግናሽ ምናምን መታል ነካችሽ ስትንዘላዘይ ማለት ነው። እሷ ለቢዝነስ ነው የምትጠቀምበት። በቃ ኢትስ ቢዝነስ። አንቺ ማንቀጫ ያርገሽ ብልግናሽ ምናምን። ካልፈለግሽ አለማየት ብሎክ አርግሽ አትወጪ። ማየት ካልፈለግሽ ብሎክ አርግሽ ቁጭ ብለሽ አብለሽ ስትሰሚትዊና ከዛ በኋላ የሷን እንቅስቃሴ የሷን አለባበስ ባይዘው ቀይ ስለሆነች ነው የሚቀኑባት። ብሎክ አርገሽ መውጣት። እኔም አሁን ማልፈልገውን ሰው አላይ። ለምን አያለሁ? ምን አስጨነቀኝ? ለምን አያቸዋለሁ? ካልሰማው ካላየው አያመኝም። ምትቀኑት አንደኛ ቀይ ስለሆነች። እናንተ ብትለቀለቁም እንደሷ መቅላት አልቻላችሁም። ቀይ ስለሆነች። ቀይ ደግሞ ብዙ መልክ አይፈጅም፣ ድምቅ ትላለች። ጎበዝ ስለሆነች ልጇን ይዛ ስለምታሳድግ። እናንተ ልጆቻችሁን ይዛችሁ ማሳደግ አልቻላችሁም። ይሄ ነው በብዛት ኢትዮጵያ ልጆቻቸውን ልኮ ማለት ነው። ልጆቻቸውን ኢትዮጵያ ልኮ አንቺ ልጅሽን አሳድቂ። እኔማ እያሳደግኩ ነው የኔ ቆንጆ። አሁን እኮ ልጄ ስፖርት ሄዳ እኮ ነው፣ ስትመጣ ታያታለሽ። እያሳደግኳቸው ነው። ለዛ እኮ ነው እዚህ ፈረንሳይ ሀገር የምኖረው እንጂ እኮ እኔ ፈረንሳይ አልኖርም ነበር እኮ። እውነቱን ልንገርሽ ኢትዮጵያ ነበር የምኖረው። እኔ ኢትዮጵያ ነው የሚስማማኝ። እኔ እናት እንዴ በእግሬም በእንትኔም እየሄድኩኝ ምን አገባኝ? ምን ልዩነት አለው? ለልጄ ለትምህርት ቤት የትምህርት ቤት ኢትዮጵያ ውድ ስለሆነ ነው። እሺ
እና እዚህ ለትምህርታቸው ብዬ ነው እዚህ የምኖረው እንጂ ወድጄ እንዳይመስልሽ። የኔ ሌላ ልጅ ደግም ነበር፣ ባላገባ ነበር። ገባሽ? እዚህ ብርዱ እየለጠለጠኝ ምለብሶን ብርድ ልብስ አላየሽም? ተዘብዝፈሽ እሰይ እንኳን የተዘፈዘፍኩኝ በመጣሽ ቁጥር ታኛለሽ። ስለተዘፈዘፍኩ ነው። አንቺ ነሽ እየሰራሽ የቤቴን የምትከፍይልኝ። ወሬ ለወሬማ አንደኛ ቀርዳዳ ቅናተኛ። ቅናታችሁ ከአይምሯችሁ በላይ ሆኖባችሁ ማለት ነው። ፈልቶ ተንተክትኮ እኛም ኑሯችንን አናሳይም ብለን ነው እንጂ ደግሞ ስታወሩ እኛ ቢኖርሽ ታሳያለሽ ስለሌለሽ ባልሽ ቁንድድ አድርጎ ስለያዘሽ ባልሽን ለምነሽ ስለምትኖሪ እሷ ደግሞ ማለት ነው ወጣ ወጣ አርጋ ስለምትኖር ምቀኞች። ወርቅዬ መኪና ውስጥ ነው እንዴ ያለሽ? አዎ መኪና ውስጥ ነው ያሉት። እንትን ያብስራ ስፖርት ሄዳ ነው ጂም ትምህርት ቤት ተከፈተ እኮ። አርብ ጂም ይወስዳታለሁ። አርብ ከሰዓት ማልሰራው እኮ ለዛ ነው የኔ ቆንጆ። ቅዳሜ ጠዋት እሰራለሁ። ዛሬ ጠዋት ነው ሂጂ አይወላችሁ እና መጣው እና ማለት ነው በሊያ የማይቀና ሰው የለም። ቡርቴ እስቲ ወጡን አምጪው። ተጨማሪ ሰራተኛ አትፈልጊም የኔ ቆንጆ? በነፃ አትፈልጊም? እኔ ልግባ እንዴ? አረኛ ወይ በስማ መረረ ቡርቴ። አረ እንደው ሊያትስደበኝ ቡርቴ። በቡርቴም ጀመሩ በቡርቴ ውጪ እያሏት ልጅቷን የሆነ ጊዜ ላይ ወጣ ማለት ነው። ከዛ በኋላ ተመልሳ መጣች ቡርቴ። ካላንቺ አይሆነኝም አረብ ሀገሩም ይቅርብኝ ብላ ማለት ነው። አረብ ሀገር ሄዳ ነበር ቡርቴ። ተመልሳ መጣች። ሌላ ሰራተኛ አስገብታ ነበር። በቃ ምንም ማድረግ አልቻለችም። ሸኘችና ቡርቴ መለሰቻት። አሳዘነቻት። ታድላ ቡርቴ ቀላል ታድላ። እሷ እንኳን የምትበላውን ማየት ቀልድ ነው እንዴ? ሞያ ትማራለች። የኔ እናት ቡርቴ ቡና ፈላ። ቡርቴ ቡናውን አምጩ፣ ሻዩን አምጩ። የኔ እናት እኔ ቡርቴን ባረገኝ እድል ያስፈልጋል ቡርቴ ለመሆን። ፈረንሳይ የኖርሽ አትክፈለኝ፣ በነፃ ነው እኔ የምፈልገው። አዎ እንዴ አግኝቼ ነው የኔ እናት። ፈረንሳይ ስለኖርኩ ምን ከሰማይ ይወርድልኛል? እኔ በጣም የምትገርሙኝ ማለት ነው። በቃ ውጪ የሰው እንትን ስላሟሟኩ ምን ይዘንብል። እንደውም እኔ ተመስገን፣ እኔ እንደውም ትንሽ እሻላለሁ። ገባሽ? እኔ የምኖረው የራሴ ቤት ውስጥ ነኝ። ቢያንስ ቢገዝቼ ምናምን ዳይን እየገፈገፍኩ እየኖርኩ ነው። ገባሽ? እኔ ይሻላለሁ። እግዚአብሔር ይመስገን። የእግዚአብሔርን አይን አልወጋም ብዬ ነው እንጂ ምን አለ ምንድነው 400 እና 300 ዩሮ እየተሰጠሽ እንደ በሽተኛ እየታየሽ እንትን የምትይው ነው። ጊዜሽን ጨርሰሽ በኋላ ላይ ሲነቁ አርጅተው የኔ እናት እስቲ ተውት። እኔ አሁን እኔ ሀቁን ልንገራችሁ። እኔ ብዙ ጊዜ ማለት ነው ምንም ነገር ብርቅ አይደለም። እውነት ለመናገር አሁን ራሱ ኢትዮጵያ ብገባ አፌን ዘግቼ ቀጥለጥ ብዬ ማለት ነው አንገቴን ደፍቼ በእግሬ እየሄድኩኝ ዋናው ቤት ይኑረኝ፣ ቋሚ ገቢ ይኑረኝ፣ አለቀ። ሰላም የሆነ ኑሮ። እንደምን አደራችሁ፣ እንደምን ዋላችሁ ዘመዶቼ። አንቺ እኮ የሥራ ሰውነሽ። አዎ ለዛም ሊሆን ይችላል ምንም የማይመስለኝ። እውነቴን ነው ምንም አይመስል። እኔ በፊትም ራሱ ኢትዮጵያ እኔ እግዚአብሔርን ክሪዝ ነግሬሽ አይደለ? እኔ እዚህ ሀገር ማለት ነው ሊሴ ትምህርት ቤት በጣም ውድ ስለሆነ ነው አንጎሌ ዞሮ ነው አንጎሌ ዞሮ ነው። የምሬን ነው የምነግርሽ እንጂ እኔ እዛ ብኖር ምንም አይመስለኝም። ግን ለልጆችም አይመችም እዛ። አንደኛ አባታቸውም አይፈልግም። ለምን እንትኑ ኤዱኬሽኑም ምኑ በብዛት
እና ከዩሮፕ ኑሮ የፊንገር ገረድ መሆን ተመኘሽ? አታገኘውማ። ቡርቴን መሆን አይቻልም። ቡርቴን ለመሆን አይደለ እንደ እነዚህ ሁሉ ሚንጫጩት ሚዲያ ላይ እና ከባድ ነው። ባይ ዘ ዌይ ኢትዮጵያ ውስጥ ይሄ የእንትን ሊሴ ምናምን ትምህርት ቤት ውድ ነው። ይሄ የኢትዮጵያ ልጆች ኖርማል ትምህርት ቤት እንደኛ ኖርማል ተማሪ እንትን ሲባል ጥሩ ነው። ግን ይሄ የውጪ የፈረንሳይ የምናምን ትምህርት ቤት በጣም በጣም ውድ ነው። እውነቴን ነው የምነግራችሁና ውሽ በስመ አንጎል ያዞራል። እዚህ እኮ ሰላም እኮ ነው የኔ እናት። ሊያሾን እርጃት። በምን ልርዳት? በምን ልርዳት? እሷ እርዳታ አትፈልግም እኮ ሊያሾ እርዳታ አትፈልግም። ተዋት ብቻ አትመቀኙባት። ምግብም ስትበላ እንዴት ለምን በ32 ጥርሷ አኘከች 28 ይሁንልን ብላችሁ ትቀናላችሁ። በጣም በጣም ነው የምታሳዝነው ሊያ፣ በጣም ነው የምታሳዝነው። በጣም ታሳዝናለች። ለምን ብትሉ ማለት ነው ኢትዮጵያኖች መጥፎ ሰዎች እንደሆነን ያወቅኩት በሊያ ነው። ለምን ብትሉ ሁሉም ማለት ነው ሴቶቹ በሙሉ ቅናታቸው ሊሊ ነች የምትቀብርሽ ብለሻት ነበረ። አዎ እንትን ልልቲ አዎ እሷን ካልቀበረች እኔ እንጃ። ለዚህ ሊያ ደግሞ ላለመቀበር መጣር ነው። አንቺንም ጨምሮ በፍጹም እኔ በሊያ ላይ እናንተ ስትነሱባት ማለት ነው እኔ ይከረበታል። እኔ ሰው ማለት ነው የፈለገ ብጣላ የፈለገ እንትን ብል ማለት ነው ይጥፋ ይውደም የሚል አስተሳሰብ የለኝም። ላስላስ አረጋለሁ፣ አበሽቃለሁ። ቢዝነስ ደግሞ ከሆነ ምንም የገባኝ ነኝ። እንደዚህ እንትን አይደለም። እኔ እንዴ ይገባኛል ባክህ። ቢዝነስ ምን ችግር አለው? ተሸክለን ያረለው መከፍላት ነው። እኔ ሊያን በፊትም ወዳታለሁ፣ ማደንቅበት ቦታ አለ። አሁን ደግሞ አንቺ ትብሻለሽ ለሊያ ሄለን ለሊያ አላረግም። ለሊያ እኔ እናት አባት ሳይኖሮ ላደገ ሴት ማለት ነው ገባችሁ? አላረግም። ማናችሁም እኔ ይኸውላችሁ አንድ ነገር ልንገራችሁ። እኔ በጣም የሚያናድደኝ ቻንሱ አድቫንቴጁን እያላቸው ይኸውላችሁ አድቫንቴጁ ቻንሱ እያላቸው ትልቅ ቦታ ማለት ነው መድረስ የማይችሉ ሴቶች ያናድዱኛል። ገባችሁ? ተባረኪ ብቻቸውን ያደጉ ልጆችን አትነኪም። መንካት አይደለም መንካት ካለብኝ ነካለው፣ ግን ይሄ እንትን ቢዝነሷ ነው። በዛ ላይ ደግሞ ጎበዝ ሆና አሳይታናለች ብዬ አስባለሁ። ይበልጥ ብትጠቀም ለኔ ምንም አይደለም። አንደኛ ካለናት ካላባት እዚህ ጋር ደርሳ እንደውም ሴት ልጅ ወርቃ ብትቀር ነው የሚያናድደው። እናንተ ለምን አልወደቀችም? እኛ አባት እናት ኖሮን ዲግሪ ይዘን እንደሷ መኖር አልቻልንም። ኑሮም እኮ አያያዝ ይፈልጋል። ኑሮ እኮ ማለት ነው ኑሮም እኮ ማለት ነው አያያዝ ይፈልጋል። ችሎታ እኮ ይጠይቃል እኮ። ቢሰጣቸው እኮ እንደዚህ ሰርተው አይበሉም እኮ። ቢሰጣቸው እኮ እንደዚህ አጣፍጠው አይበሉም። እሷ ላይ አማረባት በቃ። እሷ በቃ በላል ትችልበታለች ተብላ ምን አስጨነቃችሁ? በዛ ላይ ምን አስጨነቃችሁ? እናንተ ዶክተር አይደላችሁ? የተሻለ ኑሮ አላችሁ።